ሌላው ቮቸር ጆርናልስ ነው። ጆርናል ቮቸሮቻችን ላይ የሚወጡት ላይ ዴቢት ሳይዳቸው እና ክሬዲት ሳይዳቸው ምን እንደሚሆን የምናስቀምጥበት ነው። ይሄኛውም ለምሳሌ ስቶር ኢሹ ቮቸር በምናይበት ጊዜ ክሬዲት አካውንቱ ላይ የሚያመጣው ኢንቨንተሪ ነው። ምክንያቱም ኢሹ በሚደረግበት ጊዜ ከስቶር ይቀንሳል። እንደቀነሰ ደግሞ የምናሳየው በአሴት አካውንት ክሬዲት በማድረግ ስለሆነ ሁል ጊዜ ኢንቨንተሪ አካውንታችንን ክሬዲት ያደርጋል። ኢንቨንተሪ አካውንት የሚባለው ደግሞ ቀደም ለፊክስድ አሴት እንዳየነው ኢንቨንተሪ ተብለው የሚመዘገቡ አሉ፣ እሱን ነው ማለት ነው። ከዛ ደግሞ ዴቢት የሚሆነው ኮስት ላይ ወይም ደግሞ ኤክስፔንስ ላይ ወይም ደግሞ ዳይሬክት ላይ ወይም ደግሞ ኢንዳይሬክት ላይ ያሉ ኢምፕሎዮች ኮስት ሴንተር መሰረት ያኛውን ኤክስፔንስ ያስመዘግባል ማለት ነው። ኮስት ላይ ያለ ሰው ከሆነ ኮስት ይሆናል፣ ኤክስፔንስ ላይ ያለ ሰው ደግሞ ከሆነ ኤክስፔንስ ይሆናል ማለት ነው። ለምሳሌ ሌላውን ስቶር ሪተርን ላይ ደግሞ ኮስት ሴንተር አሁንም መሰረት አድርጎ ኮስት ላይ ያለ ሰው ሲመልስ እና ኤክስፔንስ ላይ ያለ ሰው ሲመልስ ከተሰጠው ኮስት ሴንተር አንጻር ኮስት ከሆነ ኮስቱን፣ ኤክስፔንስ ከሆነ ኤክስፔንሱን ይዝና እሱን ክሬዲት ያደርጋል። ወደ ስቶር ሲመለስ የእቃው ብዛት ስለሚጨምር እሴታችን ስለሚጨምር ኢንቨንተሪ አካውንቱን ደግሞ ዴቢት ያደርጋል ማለት ነው። እነዚህ ነገሮች እንዴት እንደሚሰራ እዚህ ጋር የምናሳውቀው ይሆናል ማለት ነው። ያው ጉድ ዴሊቨሪ ኖት ጆርናል ደግሞ ማቴሪያሎችን ሸጠን ለከስተመር በምናደርስበት ሰዓት አሁንም ኢንቨንተሪያችን ይቀንሳል። ከዛ በኋላ ደግሞ የሽያጭ የሸጥንበት ደግሞ አካውንት ዴቢት ይደረጋል ማለት ነው። በዚህ መልክ እዚህ ጋር ያሳወቅነውን ያስተማርነውን ነገር ሲስተሙ ሙሉ ፕሮሰስ ላይ ይሰራል ማለት ነው። ሌላኛው ታክስ ኢንቲቲ ሬት ነው። ታክስ ኢንቲቲ ሬት ላይ ደግሞ በሲስተም ውስጥ የምንጠቀማቸውን የታክስ ታይፖችን እንዳለ የምናሳውቅበት ነው። ለምሳሌ ቫት ሬጂስተርድ የሆኑት ሰፕላየሮች ሊሆኑ ይችላሉ፣ ወይም ደግሞ በቫት ሬጂስተር የተደረጉ ክፍያዎች በሲስተማችን ውስጥ በሚፈጸምበት ጊዜ ታክስ ሬቱ ስንት ነው መሆን ያለበት፣ ዊዝሆልዲንጉ ደግሞ ስንት ነው መሆን ያለበት የሚለውን እዚች ጋር እናሳውቋለን። እዚህ ጋር ታክስ 15 ካለው 15% ይዛል፣ ዊዝሆልዲንግ 2 ካለው 2%ን ይዛል ማለት ነው። ቲኦቲ 2% ከሆነ ይኸው ታክስ ሬቱን ይዛል፣ ዊዝሆልዲንጉን ይዛል። ነን ታክስ ፔየር ከሆነ ደግሞ ምንም አይነት ታክስ የማይከፍል ከሆነ የታክስ ሬትም አይኖረውም፣ ዊዝሆልዲንግም አይኖረውም ማለት ነው። ለምሳሌ የታክስ የጡረታ ምናምን የሚሰበስቡ ድርጅቶች እነሱ በምንከፍልበት ሰዓት ከኤምፕሎይ የቀናነስነውን ስንከፍላቸው ቫት አስቆርጠን ምናምን አይደለም። ስለዚህ እንደሱ የመሳሰሉትን ደግሞ በዚህ መጠቀም እንችላለን። እዚህ ጋር እናስገባላቸዋለን ማለት ነው። ቲኦቲ 10%ም ከሆነ እዚህ ጋር ቼክ እናደርጋለን ማለት ነው። እዚች ጋር ቀድመን እናሳውቀዋለን። ይህንን መሰረት አድርጎ ካልኩሌሽኑን ልክ እንደሌሎቹ የሚሰራ ይሆናል ማለት ነው። እዚህም ጋር ጥንቃቄ ያስፈልጓል ማለት ነው። እዚህ ጋር የስህተት መረጃ ከሰጠ ነው ውስጥም ደግሞ የሚሰራው የስህተት ውጤት ነው የሚያመጣልን እና ይህንንም በጥንቃቄ ማየት ያስፈልጋል።